ሕይወትህን ወደ ፈለግከው መልኩ ልትለውጠው የምትችልባቸውን ወሳኝ ቁልፎች እናያለን። አንድን ፍላጎት ለማሟላት የፈጠራ ሂደትን ቀላል ደረጃዎች መከተል ጉዳዩ የምትፈልገውን ነገር ማምጣት ይሁን የማትፈልገውን ሂደቱን ምንጊዜም ተመሳሳይ ነው። ስለዚህ ከዛሬ ከዚህ መጽሐፍ እንዲና መሰል ጉዳዮችን በስፋት አንድ በአንድ የምንዳስስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ለብዙዎች ተደራሽ እንዲሆን እናድርግ። በቅድሚያ የፈጠራ ሂደት ስል ምን ማለቴ ነው? ማለም፣ በስሜት ማጀብ፣ በመጨረሻም መቀበል። እነዚህን አንድ በአንድ ምን እንደሆኑ በግልጽ ልታውቅ ይገባሃል። የመጀመሪያው ማለም። አእምሮ ትኩረትን ሰብስቦ የምትሻውን ነገር እንዲያደርግልህ ማለም አለብህ። ራስህን ከምትሻው ነገር ጋር አዋህደ አልመው። ከፈለግከው ነገር ጋር ሆነ ወይም ጉዳይ ስትከውን አልም። የሻትከውን ነገር ያንተ ሲሆን አልመው። ሁለተኛው በስሜት ማጀብ። በምታልምበት ጊዜ ስለምታልመው ነገር ፍቅር ሊሰማ ይገባል። ስታልም ስሜቱን በተመሳሳይ ጊዜ ማስተናገድ አለብህ። ከፈለግከው ነገር ጋር ያለ ሆነ ጉዳይ ስትከውን ማለሙን በስሜት ልታጅበው የግድ ነው። ህልም ከምትፈልገው ነገር ጋር ያገናኝሃል። ፍላጎትህና የፍቅር ስሜት መግነጢሳዊ ኃይል ፈጥረው የፈለግከውን ነገር ወደ አንተ ይስቡታል። አሁን በፈጠራው ሂደት የድርሻህን ተወጥተሃል። ስለዚህ የመጨረሻውና የሚቀጥለው ነጥብ መቀበል ይሆናል። ይህ ደግሞ የፍቅር ኃይል የምትሻውን ወደ አንተ ለማምጣት የሚታዩና የማይታዩ ተፈጥሯዊ ኃይሎችን ይጠቀማል። የወደድከውን ነገር ለአንተ ለመስጠት ሰዎችን፣ ሁኔታዎችንና ክስተቶችን ይጠቀምባቸዋል። ምንም ነገር ስትፈልግ በሙሉ ልብህ መሆን አለበት። ፍላጎት ፍቅር በመሆኑ ውስጥ የሚቃጠል ፍላጎት እስከሌለ ድረስ የፍቅርን ኃይል መጠቀም አትችልም። መሻትህ ልክ አንድ አትሌት ሩጫውን፣ ዳንሰኛ ዳንሱን፣ እንዲሁም ቀለም ቀቢ ቀለም መቀባቱን እንደሚፈልጉ አይነት መሆን አለበት። ፍላጎት በሙሉ ልብ መሆን ያለበት መሻት የፍቅር ስሜት ስለሆነ የምትወደውን ነገር ለመቀበል ፍቅር መስጠት ስላለብህ ነው። በሕይወትህ ውስጥ ምንም ነገር ለመሆን፣ ለመከወን ወይም ለማግኘት ብትፈልግ የፈጠራው ሂደት ተመሳሳይ ነው። ፍቅር ለመቀበል ፍቅር ስጥ። ያለምከውን ስሜት አዳብር፣ ተቀበል። የፈጠራ ሂደት ስትጠቀም የምትፈልገውን ነገር እንዳገኘኸው ልታልምና ሊሰማ ይገባል። ምክንያቱም የመሳብ ሕግ የሰጠኸውን ሁሉ ቅጂ ነው የሚወስደው። ክብደት መቀነስ ከሆነ የምትፈልገው በየቀኑ ከመጠን በላይ ስለመወፈርህ እያነሳ ከመጨነቅ ይልቅ ከቀነስክ በኋላ በሚኖር ሰውነት ስትንቀሳቀስ ልታልምና ሊሰማህ ይገባል። ለጉብኝት መሄድ ከሆነ የምትሻው በየቀኑ ገንዘብ ስለሌለ መጓዝ እንደማትችል እያሰብክ በማላዘን ፋንታ እየጎበኘህ ያለ ይሰማ። የምትወደው ምንም ነገር ቢኖር ከተሻሻለ በኋላ ያለውን ስሜት አስተናግድ። ትዳር ወይም የፍቅር ግንኙነት እንዲሻሻል የምትሻ ከሆነ ትዳር ሲለወጥ ምን እንደሚመስል እያሰብክ ስሜት አክልበት፣ ፍቅር ስጥ። አስታውስ፣ እምነት ባላዩት ነገር ማመን፣ ሽልማቱም ያመኑትን ነገር ማየት ነው። በፈጠራው ሂደት መጠቀም ስትጀምር ያልተለመደ ነገር መሳብ ትፈልግ ይሆናል። ያንኑ ያልተለመደ ነገር መሳብ መቻልህን ስታውቀው ባለ ኃይል ላይ የነበረህን ጥርጣሬ ሁሉ ትቀርፋለህ። አንዲት ወጣት ሴት ሂደቱን መጀመር የፈለገችው ጽጌረዳ አበባ በመሰብሰብ ነበር። እናም ጽጌረዳ አበባዋን በእጇ ይዛ እያሸተተች እንደሆነ ማመንና ከስሜቷ ጋር መዋሃድ ጀመረች። አበባዋን ያገኘች ያህልም በውስጧ ስሜት ነበር። ከሁለት ሳምንት በኋላ ለራት ወደ ጓደኛዋ ቤት ሄደች። በቤቱ መካከል ባለ ትልቅ ጠረጴዛ ላይ ቅርጫት ሙሉ ጽጌረዳ አበባ ተቀምጧል። ጽጌረዳዎቹን በማየቷ ብትገረምም ስሜቷን አልተናገረችም። ከራት በኋላ ወደ በሩ ስታመራ የጓደኛዋ ሴት ልጅ ሳታስብ ከጽጌረዳዎቹ መካከል አንዱን አንስታ መዳፏ ስር አስቀመጠችላት። ማለም የፈጠራ መነሻ ነው። የምትፈልገውን ታልማለህ፣ ያለምከውን ትመኛለህ፣ በመጨረሻም የተመኘኸውን ትፈጥራለህ።
ስጥ እንዲሁም ተቀበል። ይህ ምን ማለት እንደሆነ በቀጣይ እንመልከት። እንደምታስበው የመሳሳብ ሕግ የሚለው የሰጠኸው ሁሉ ትቀበላለህ ነው። የመሳሳብ ሕግን እንደ መስታወት፣ የገደል ማሚቱ ወይም የኮፒ ማሽን ብታስበው ማለትም የሚገባህን ስሜትን ለመረዳት የበለጠ ያግዝሃል። የመሳሳብ ሕግ ልክ እንደ መስታወት ነው፣ ምክንያቱም መስታወት ፊት ለፊት ያለውን ነገር ሁሉ መልሶ ያሳያል። የመሳሳብ ሕግ ልክ እንደ ገደለ ማሚቶ የተናገርከውን ሁሉ መልሶ ያሰማሃል። የመሳሳብ ሕግ ልክ እንደ ኮፒ ማሽን የሰጠኸውን ዋና ቅጂ አባዝቶ የሰጠኸውን ተመሳሳይ ይሰጥሃል። እስቲ ይህንን ሐሳብ በእጅጉ የሚያብራራልን አንድ ምሳሌ እንመልከት። ከጥቂት ዓመታት በፊት ለሥራ ጉዳይ ፓሪስ በነበርኩ ጊዜ በመንገዴ ላይ አንዲት ሴት በሕይወቴ ካየኋቸው ቀሚሶች ሁሉ የሚያምረውን ለብሳ ባጠገቤ እያለፈች ነበር። የኔ ምላሽ እንዴት የሚያምር ቀሚስ ነው የሚል ነበር። ከሳምንት በኋላ በደስተኝነት ስሜት አውስትራሊያ ሜልቦርን ውስጥ ወደ ሥራ ለመግባት መኪና እያሽከረከርኩ ሌላ አሽከርካሪ ባልተገባ ሁኔታ ታጥፎ ስለመጣብኝ ለመቆም ተገደድኩ። በቆምኩበት አጋጣሚ ወደ ጎን ስመለከት ፓሪስ ውስጥ ያየሁት አይነት ቀሚስ ያለ አንዳች ልዩነት ሱቅ ውስጥ ተንጠልጥሎ ተመለከትኩ። አይኔን ማመን አልቻልኩም። ቢሮዬ ገብቼ ወደ ሱቅ ስደውል ያ ቀሚስ ከአውሮፓ እንደመጣላቸውና ተንጠልጥሎ ያየሁት ብቻ እንጂ ሌላ እንደሌላቸው ገለጹልኝ። የሚገርመው ቀሚሱ ልኬ ነበር። ወደ ሱቅ ስሄድ የሽያጭ ሰራተኛው እንደነገረኝ ቀሚሱ የመጣላቸው ከትዕዛዝ ውጭ በስህተት በመሆኑ ዋጋውን በግማሽ ቀንሰው ሊሸጡት ተዘጋጅተዋል። የወደድኩትን ቀሚስ ከፓሪስ አውስትራሊያ ድረስ ለማምጣት ያደረኩት ነገር ቢኖር ፍቅሬን መግለጽ ብቻ ነበር። እናም ከፓሪስ ተነስቶ በአጋጣሚዎች አማካኝነት ከወደድኩት አንዳች ልዩነት የሌለው ቀሚስ ቤቴ ድረስ መጣልኝ። የፍቅር መግነጢሳዊ ኃይል እንግዲህ ይህ ነው። የፍቅር የመሳሳብ ሕግ ስራውን ሲሰራ እንዲህ ነው። በመቀጠል ቀደም ሲል ያነሳናቸውን ሐሳቦች በሙሉ እንዲሰሩ የሚያደርግ ሌላ አንድ ቁልፍ ሐሳብ እንመልከት። ይህም በአይነ ህሊና መመልከት የምንለው ነው። ይህ ዓለም በአይነ ህሊናችን የምንስልበት ሸራ ነው። አንድ የምትፈልገውና የምትወደውን አዎንታዊ ነገር በአይነ ህሊና ስትስለው የፍቅርን ኃይል እየተጠቀምክ ነው። አንድን መልካም ነገር በፍቅር ስሜት ስታስበው እየሰጠኸው ያለው እሱን ስለሆነ የምትቀበለውም እሱን ነው። በአይነ ህሊና በፍቅር ስሜት ልታየው ከቻልክ ታገኘዋለህ። ነገር ግን ስታልም በፍቅር መሆን አለበት። የምታልመው ነገር ምንም ይሁን ምን ሌላን ሰው የሚጎዳ መሆን በፍጹም የለበትም። ሌላን ሰው የሚጎዳ ነገር ማሰብ ከፍቅር ሳይሆን ከፍቅር እጦት የሚመነጭ ነው። እናም በእርግጠኝነት ማንኛውንም በሐሳብ ደረጃ የቀረ አሉታዊነት እንኳን በተላከበት ጉልበት ተመልሶ ወደ ላከው ሰው ይመጣል። የምትሰጠውን ሁሉ ትቀበላለህ። ስለምታልመው ነገርና የፍቅር ኃይል አንድ አስደሳች ነገር ልነግርህ እፈልጋለሁ። አእምሮ ይቻላል ብሎ የሚያስበው ትልቁ ነገር የፍቅር ኃይል ሊሰጥ ከሚችለው ጋር ሲነጻጸር ምንም ነው። ምክንያቱም ፍቅር ገደብ የለውም። ሕይወትህን በፍቅርና በደስታ መሙላት ብትፈልግ ፍቅር ካለምከው በእጅጉ የላቀ ደስታና ጥንካሬ በሕይወት ያጎናጽፈዋል። ይህንን የምነግርህ ለሕይወት በምታልማቸው መልካም ነገሮች ላይ ያስቀመጥከውን ገደብ እንድታነሳው ነው። የምታልመውን ነገር ከፍ እንዳደረግከው ወይም ከፍ እያደረግከው በሄድክ ቁጥር የምትረዳው ማግኘት የምትችለው ትልቁ ነገር የሚወሰነው በፍላጎት መጠን መሆኑን ነው። ከኑሮ ጋር በሚታገለውና በባለጸጋ ሰው መካከል ያለው ልዩነት ምንድን ነው? ወደ ፍቅር መልካም ሕይወት ያላቸው ሰዎች የሚወዱትንና የሚፈልጉትን ነገር ከሌሎች በበለጠ በፍቅር እያሰቡ የሚኖሩ ናቸው። ከኑሮ ጋር ትግል የገጠሙ ሰዎች ደግሞ ሳያውቁት ከሌሎች ሰዎች በበለጠ የማይፈልጉትንና የማይወዱትን እያሰቡ በመጥፎ ስሜት የሚያጅቡ ናቸው። በሰዎች ሕይወት መካከል ልዩነት የሚፈጥረው ነገር ይህን ያህል ቀላል ነው። ልዩነቱን ደግሞ በየቦታው ታየዋለህ። የሊቅነት ሚስጥሩ ያለው ሐሳብን በመጠቀም ላይ ነው። ይህን እንዳትረሳ። ታሪክ እንዳረጋገጠው የሰው ልጅ አይነኬ ናቸው ያላቸው ሁሉ ያስቻሉት አይቻልም የተባሉትን ለማሰብ የደፈሩ ናቸው። በእያንዳንዱ የህይወት ዘርፍ
ሳይንስ፣ ሕክምና፣ ስፖርት፣ ጥበብ ወይም ቴክኖሎጂ አይቻልም የተባለውን ሁሉ ያሰቡት በታሪካችን ተከትበው ይገኛሉ። የማሰብ ገደባቸውን በማለፋቸው ዓለምን ዛሬ ላይ ቀይረውታል። ያለህም ይሁን የሌለህ የህይወትህ እያንዳንዱ ክስተት እንዲሆን እንዳሰብከው ነው የሚሆነው። ችግሩ አብዛኛው ሰው የሚያስበው የከፋውን ነው። መልካሙን መሳሪያ ጠላታቸው እያደረጉት ነው። መልካሙን በማሰብ ፋንታ በርካቶች በፍርሃት ታጥረው መጥፎ ነገሮች ይከሰቱባቸዋል። ምክንያቱም የሰጠኸውን ትቀበላለህ። የምታስበው ከሁሉም የላቀውን ይሁን። ምክንያቱም አንተ የምትመኘው ትልቁ ነገር ለፍቅር ኃይል የገለባ ያህል የቀለለ ነው። እስቲ በመቀጠል አንድ የቤተሰብ ታሪክ ልንገርህ። ቤተሰቤ ወደ ዩናይትድ ስቴትስ ሲዛወር የ15 ዓመቱን ውሻችንን ካቤን ይዘን ነው የመጣ ነው። ከደረስን ጥቂት ቀናት በኋላ በአንደኛው ሌሊት ውሻችን ካቤ በአጥሩ ላይ ባለች ትንሽ ቀዳዳ አምልጦ ወጣ። በጨለማው ፊት ለፊታችን እስካለው ተራራ በየጎዳናው ብንፈልግም ውሻችንን ካቤ የትም አልተገኘም። እኔና ልጄ ስንፈልግ የመከፋት ስሜታችን እያደገ ሄደ። ፍለጋችንን አቁመን ስሜታችንን ማረጋጋት እንዳለብን ገብቶኛል። ስሜታችን የሚነግረን እያሰብን ያለነው መጥፎውን እንደሆነ ነግሮናል። እናም መጥፎውን በጥሩ መተካት አለብን። ውሻችን ቤት ውስጥ አብሮን በሰላም እንዳለ አድርገን በማሰብ ውጤቱን መጠባበቅ ይሻለናል። ወደ ቤት ተመልሰን ውሻችን አብሮን ያለ ለማስመሰል ሞከርን። እዚያው እንዳለ ሁሉ መመገቢያው ውስጥ ምግብ ጨመርንለት። አንገቱ ላይ የታሰረውን ያህል ድምጽ እየሰማ ነው እንደሆነ ማሰብ ጀመርን። ስሙንም ጮክ ብለን እየጠራን እናወራዋለን። ልጄ ወደ መኝታዋ የሄደችው ጠዋት ስትነቃ የ15 ዓመት ጓደኛዋ ውሻ ወይም የጠፋብን ውሻ ከአልጋዋ አጠገብ ተኝቶ እንደምታገኘው እያለመች ነበር። በቀጣዩ ቀን ጠዋት ከተራራው ስር በአንድ ዛፍ ላይ የሆነ ሰው አንድ ድንክዬ ውሻ ማግኘቱን የሚገልጽ ማስታወቂያ ጠበቀን። እንዳሰብነው ውሻችን በሰላም ተመልሶ መጣ። ስለዚህ ያለህበት ሁኔታ የቱንም ያህል አስቸጋሪ ሆኖ ብታገኘው መልካም ውጤት እንደሚገጥም በሙሉ ስሜት አስብ። እንደዚያ ስታደርግ ሁኔታዎች አንተ ወደምትፈልገው አቅጣጫ ትመራቸዋለህ። ከሁሉ በላይ ግን ይህንን አስታውስ፣ የምታስበው ሁሉ የከበረ ነው። የምትፈልገው ነገር ምንም ቢሆን አለልህ። ልታስበው እስከቻልክ ድረስ ምንም ይሁን ምንም አስቀድሞ የተፈጠረ ነው። ከ5000 ዓመታት በፊት ጥንታዊ የብራና ላይ ጽሑፎች ሁሉም ነገር ሙሉ ሆኖ ተፈጥሮ መጠናቀቁን መዝግበዋል። ስለዚህ ሊፈጠር የሚችለው ማንኛውም ነገር የነበረ ነው። ዛሬ ከ5000 ዓመት በኋላ ደግሞ ኳንተም ፊዚክስ የሁሉምና እያንዳንዱ ነገር አማራጮች ሁሉ አሁን ላይ ያሉ መሆናቸውን በሳይንስ አረጋግጧል። ሰማይና ምድር በውስጣቸውም የሚገኙ ሁሉም ተፈጥረዋል። ይህ ለአንተና ለህይወትህ የሚነገር ነገር በህይወትህ ውስጥ የምትሻው ነገር ሁሉ አስቀድሞ ያለ መሆኑ ነው። የሌለን ነገር ልታስብ በፍጹም አትችልም። ፍጥረት ሙሉ ነው። እያንዳንዷ ምርጫ አስቀድማለች። ስለዚህ የዓለምን ፈጣን ሰዓት ስለማሻሻል ወደ መላው ዓለም ወይም አውሮፓ ለመጓዝ ሙሉ ጤነኛ ለመሆን ወይም ልጅ ለመውለድ ስታስብ እነዚያን ነገሮች የመፈጸም እድል በፍጥረት ዓለም ውስጥ አሁኑኑ አሉ። ባይኖሩማ ሊኖሩ ልታስባቸውም አትችልም ነበር። የምታፈቅርና የምትፈልጋቸውን ነገሮች ከማይታዩበት ወደሚታዩት ህይወት ለማምጣት ማድረግ ያለብህ በሐሳቦችህና ስሜቶችህ አማካኝነት ፍቅር መስጠት ብቻ ነው። ህይወትህ እንዲሆንልህ በምትፈልገው መልኩ አልመው። የምትፈልገውን ነገር ሁሉ አስብ። በየቀኑ ህልምህን ይዘኸው ተንቀሳቀስ። ግንኙነቶችህ በሙሉ የተሳኩ ቢሆን ህይወትህ ምን እንደሚመስል አስብ። የምትወደውን ሁሉ ለመስራት የሚያስፈልግ ገንዘብ ቢኖርህ ብለህ አስብ። ባለሙሉ ጤና ሆነ የምትፈልገውን ሁሉ እየፈጸምክ ስትሆን በኃይለ ህሊና አመላልሰው። የምትፈልገውን ለማሰብ ስሜትህን በሙሉ ተጠቀምበት። በንግግሮችህና በሐሳቦችህ ውስጥ እንዲህ ቢሆን ኖሮ እያልክ የምትፈልጋቸውን ጉዳዮች ያስገባ። ከጓደኞችህ ጋር እያወራ ጓደኞችህ የሥራ ባልደረባ የሥራ እድገት ተሰጥቷት እርሷ እንደተከለከለች ብትነግር የሚከተለውን በማለት እርዳት። ምናልባት ላንቺ እድገት ያልተፈቀደልሽ ሌላ የተሻለ ገንዘብ ለሚያስገኝ እድገት ታጭተሽ ቢሆንስ በላት። ደግሞም ጓደኛ የተሻለ ገንዘብ ወደሚያስገኝ የሥራ ኃላፊነት መዞር የምትችል
እድል እንዳላት ንገራት። በፍቅር ካሰበችውና ከተመኘችው ደግሞ ይሰጣታል። አተሞችና ጥቃቅን ቅንጣቶች በራሳቸው ያሉ አይደሉም። የዓለምን አቅሞችና አጋጣሚዎች ለመፍጠር የሚያገለግሉ ናቸው እንጂ። ሐሳብን ተጠቅመ ጨዋታ በመፍጠር ጥሩ ስሜት እንዲሰማ አድርግ። ልታስብ የምትችለው ነገር ሁሉ አስቀድሞ በማይታይ መልኩ ተፈጥሮ እየተሰጠ ነው። እንዲታይ ማድረግ የምትችለው ሐሳብና ስሜቶችህን በምትወደው ነገር ላይ በማድረግ የፍቅርን ኃይል በመጠቀም ነው። በመቀጠል አንድ አስገራሚ ታሪክ ይህንን ሐሳብ የበለጠ ያብራራልናል። አንዲት ወጣት ሴት ከኮሌጅ ከተመረቀች ከወራት በኋላ ስራ ማግኘት ከበዳት። ዋናው ችግሯ ስራ ሳይኖራት ስራ ማግኘት እንደምትችል ማሰብ አለመቻሏ ነበር። በየቀኑ በጆርናሏ ላይ ወደ እርሷ የሚመጣ ስራ አመስግና እንደምትቀበል ብትጽፍም ስራው ግን ሊገኝ አልቻለም። ከዚያ በድንገት ተገለጸላት። ለወጣው ስራ ሁሉ እየተከታተለች የምታስመዘግባቸው ማመልከቻዎች በሙሉ ለካ ለመሳብ ህግ ስራ እንደሌላት ደጋግመው እየነገሯት ነበር። እናም ወጣቷ ሴት የሚከተለውን አድርጋ ነገሮችን ቀየረችው። የማለም ጉልበት ለመጠቀም ወስና ስራ እንዳላት እያሰበች መኖር ጀመረች። ወደ ስራ እንደሚገባ ሰው የማንቂያ ደውል ወይም አላርም ሞልታ ተኛች። በማስታወሻዋ ላይ ስራ ብታገኝ ምስጋናዋ ከፍ ያለ እንደሆነ በመግለጽ በመጻፍ ፈንታ በስራዋ ደስተኛ እንደሆነች መጻፍ ጀመረች። በየቀኑ ወደ ስራ ስትሄድ የምትለብሳቸውን ልብሶች እቅድ ማውጣት ጀመረች። ከደሞዟ ለምትቆጥበው ገንዘብ የባንክ ሂሳብ ከፈተች። በ2 ሳምንት ውስጥ በእርግጥም ስራ እንዳላት ይሰማት ጀመር። ሳይታሰብ አንድ ጓደኛዋ ስራ መጀመር የምትችልበትን ክፍተት ነገረቻት። ይህም ስራ የምትጀምርበት ክፍት ቦታ እንዳለ በአንድ ድርጅት ውስጥ ጠቆመቻት። ቃለ ምልልሱን በድል ተወጥታ በማስታወሻዋ ላይ የጻፈቻቸውን ነገሮች ሁሉ አገኘች። መሆን የምትፈልገውን አስቀድመ ሳለው። ነገሮች፣ ሁኔታዎችን፣ አጋጣሚና ሰዎችን እንዲከተል ከፈቀድክለት ማሰብ ሐሳብ የምትፈልገውን እየተከተልክ አይደለም። የተከተልከው የራስህን ምኞት ሳይሆን የተበደርከውን ነው። ማሰብ ወይም ማድረግ የምትፈልገውን ለመወሰን ሐሳብህን ተጠቀምበት። የፈጠራ ሂደትን ስትጠቀም ጠንካራ የመፈለግ ስሜት እንዲፈጠር የሚያደርጉ ድጋፎችን ሁሉ ተጠቀም። በዙሪያ ልብሶች፣ ፎቶዎች፣ ምስሎችና ሌሎች ጠቃሚ ቁሶች አስቀምጠህ የምትፈልገውን ነገር የማግኘት ስሜት እንዲፈጥሩልህ አድርግ። አዳዲስ ልብሶች የምትፈልግ ከሆነ ለአዳዲሶቹ ልብሶች የሚሆን መስቀያ ወይም ማስቀመጫ በሳጥን ውስጥ ማዘጋጀትህን አትርሳ። ተጨማሪ ገንዘብ እንዲኖር የምትሻ ከሆነ ቦርሳህ ተጨማሪ ገንዘብ መያዝ ይችላል ወይስ ባላስፈላጊ ወረቀቶች ጢም ብሏል? የተዋጣላት ፍቅረኛ የምትፈልግ ከሆነ ልጅቱ አሁን ከጎንህ እንዳለች ልታስብና ሊሰማ ይገባል። የምትተኛው በአልጋህ መካከለኛ ክፍል ነው ወይስ ለፍቅረኛ የሚሆን ቦታ ትተውላታለህ? ፍቅረኛ ከጎን ብትሆን ኖሮ የምትጠብቀው ግማሹን የልብስ ማስቀመጫ ስፍራ ይሆን ነበር? ጠረጴዛህን የምታዘጋጀው ለአንድ ሰው ነው ወይስ እርሷንም ታሳቢ ታደርጋለህ? በየዕለት ተግባር ላይ ከምኞት ጋር እንዳይቃረን ጥንቃቄ አድርግ። በምትኩ ቅድመ ዝግጅቶች የምትፈልገውን ያገኘ ያህል እንዲሰማ ስለሚያደርጉ ተጠቀምባቸው። እነዚህ ጥቃቅን ቅድመ ዝግጅቶች ከምታልመው ነገር ጋር ልታጣምራቸው የምትችላቸው ጠቃሚ ጉዳዮች ሲሆኑ ጉልበታቸው ግን አስደናቂ ነው። እስኪ ይህንን ሐሳብ በእጅጉ ለማብራራት እንሞክር። በዚህ ምሳሌ አንዲት ሴት ቅድመ ዝግጅቷን ከሐሳቧ ጋር በማጣመር ፈረስ ለማግኘት ትጠቀምበታለች። ፈረስ እንዲኖራት በእድሜዋ ሙሉ ስትመኝ ብትቆይም ለመግዛት ግን አቅም አልነበራትም። እሷ የፈለገችው ደግሞ በርካታ ሺዎች የሚያወጣውን ውድ የሞርጋን ፈረስ ነው። በኩሽናዋ መስኮት አሻግራ በምትመለከትበት ጊዜ ሁሉ የፈለገውን አይነት ፈረስ የምታይ መስሎ እንዲሰማት አደረገች። በላፕቶፕ ኮምፒውተሯ ስክሪን ላይ የሞርጋን ፈረስ ምስል አስቀመጠች። መግዛት እንደማትችል ብታውቅም የሚሸጡ ፈረሶችን ማፈላለግ ጀመረች። ከልጅቷ ጋር ሱቅ በመሄድ የመጋለቢያ ጫማዎችን ሞክረው ይመለሳሉ። የኮርቻ ዋጋ ይጠይቃሉ። መግዛት የምትችለውን ነገሮች ብቻ መርጣ ገዛች። የፈረስ ብርድ ልብስና ብሩሽ ገዝታ በቀላሉ ሊታዩ በሚችሉበት ቦታ ላይ አስቀመጠችው። ከተወሰነ ጊዜ በኋላ ከተማ ውስጥ ወደ ተዘጋጀ የፈረስ ኤክስፖ ሄደች።
ለጎብኚዎች የተዘጋጀው ዕጣ አንደኛ ሽልማት እርሷ የምትፈልገው ዕድሜዋን ሙሉ ስትጓጓለት የኖረችለት አይነት ፈረስ ነበር። በእርግጥም የሎተሪ ዕጣ አሸናፊ ሆና ፈረሱን አገኘችው። ስሜቶችህ ደጋፊዎችህ ናቸው። ስለዚህ ስሜቶችህን በሙሉ ለምትመኘው ነገር ያለህን ስሜት ለማሳደግ ተጠቀመባቸው። የምትፈልገው ነገር ሲነካህ በቆዳ ይሰማ፣ አሽትተው፣ እየው፣ ስማው። በመቀጠል ሌላ አንድ ጥሩ ምሳሌ እንመልከት። አንድ ሰው ሁሉንም ስሜቶቹን ተጠቅሞ ተደራራቢ የሥራ ዕድሎች እንዲመጡለት አድርጓል። በ3 ዓመታት ውስጥ 75 የሥራ ማመልከቻዎች አስገብቶ ለአንዱ ምላሽ አላገኘም ነበር። ከዚያ በኋላ ግን ስሜቶቹንና ሐሳቡን በሙሉ የሚፈልገውን ሥራ ያገኙ እንዲያስመስሉ ቃኛቸው። አዲሱ ቢሮው ምን እንደሚመስል በአይነ ህሊናው መሳል ጀመረ። በሐሳቡ የኮምፒውተሩን ኪቦርድ ይነካካል። በአካባቢው ያሉ የሥራ ባልደረቦቹን በሐሳቡ እያሰላሰለ ያያቸዋል። ስም ሳይቀር አውጥቶላቸዋል፣ ያናግራቸዋል፣ አብሯቸው ይመገባል፣ ስብሰባ ይቀመጣል፣ ምሳ ሳይቀር አብሯቸው ይመገባል። ከ7 ሳምንታት በኋላ ለቃለ መጠይቅ የሚጋብዙ ጥሪዎች ይደርሱት ጀመር። ከዚያም የድጋሚ ቃለ መጠይቅ ግብዣዎች ቀጠሉ። ከዚያም ከአንድም 2 አስደናቂ የሥራ አማራጮች ቀረቡለት። አብልጦ የወደደውን ተቀበለ። ያለመው የነበረው አይነት ሥራ አገኘ። በፈጠራ ሂደት ውስጥ የራስን ድርሻ ስታጠናቅቅ ፈጠራው እንደተጠናቀቀ ወቅ። ከዚያ በኋላ ባለፈውና በማትፈልገው ዓለም ውስጥ አታስፈልግም። ወደ አዲሱ ፍላጎትህ ተሻግረሃል። አሁን ባታገኘውም ወደፊት ስለምታገኘው ነገር ፍቅር መስጠት ጀምረሃል። እናም ታገኘዋለህ። እስከዚህ የመጽሐፍ ቅምሻ አብረውኝ ስለነበሩ ምስጋና ከፍ ያለ ነው። ከዚህ መጽሐፍ እኔ በግል የወሰድኳቸውን ወርቃማና ቁልፍ የሆኑ ነጥቦችን እንደ ቦነስ እንመልከትና የዛሬ የመጽሐፍ ቅምሻችንን እንቋጭ። ኃይል ያላቸው ነጥቦች። የፍቅርን ኃይል በመጠቀም የምትፈልገውን ወደ አንተ ለማምጣት ወይም የማትፈልገውን ነገር ለመለወጥ የፈጠራ ሂደቱ ሁሌም ተመሳሳይ ነው። ማለም፣ በስሜት መቀበል። ከምትፈልገው ነገር ጋር የሚያገናኝህ ሐሳብ ነው። ምኞትህና የፍቅር ስሜትህ መግነጢሳዊ ኃይልን ይፈጥራሉ። ኃይሉ ምኞትህን ወደ አንተ ያመጣልሃል። ራስህን ከምኞትህ ጋር አዋህደው። ለምታልመው ነገር ደግሞ ፍቅር ይኑርህ። የምትፈልገውን ነገር በሙሉ ልብ ተመኘው፣ ምክንያቱም ምኞት የፍቅር ስሜት ነው። የምትፈልገውን ለማግኘት መጀመሪያ ፍቅር መስጠት አለብህ። ስለምትፈልገውና ስለምታፈቅረው ነገር አዎንታዊ ሆነ ስታልም የፍቅርን ኃይል እየተጠቀምክ ነው። ልትመኝ የምትችለው ነገር ሁሉ አስቀድሞ የነበረ ነው። የምታልመው ነገር ምንም ይሁን ምን አስቀድሞ በፍጥረት ያለ ነው። በንግግሮችህና በሐሳብህ ውስጥ ቢሆን ኖሮ የሚለውን አባባል ከምትፈልጋቸው ነገሮች ጋር ቀላቅለ ተጠቀምበት። ማነቃቂያዎችን ተጠቀም። ልብሶችን፣ ምስሎችንና ሌሎችንም ጠቃሚ ቁሶች ወደ ፈለግክበት የስሜት ደረጃ ለመድረስ ተጠቀምባቸው። የስሜት ሕዋሳትህ ሊያነቃቁ ይችላሉ። ሙሉ ስሜትህን የፈለግከውን ነገር ያገኘሃል እንዲሰማ ለማስቻል ተጠቀምበት። ቅመሰው፣ አሽትተው፣ እየውና ስማው። በፈጠራ ሂደት ውስጥ የራስህን ድርሻ ሲያበቃ ፈጠራውም አብቅቷል ማለት ነው። ገና ወዳላየኸው አዲሱ ፍላጎትህ ተሸጋገር እና ታገኘዋለህ። በዛሬ የመጽሐፍ ቅምሻችን እንደተለመደው ከዚህ ታላቁ ኃይል ዘ ፓወር ከሚለው መጽሐፍ አስደናቂ ሐሳብ በዚህ መልክ ስንመለከት ነበር። ዛሬ ካየነው ከዚህ ሐሳብ የትኛው ሐሳብ ገረማችሁ? የትኛው ታሪክ መሰጣችሁ? የትኛው ሐሳብ ከህይወታችሁ ጋር ይሄዳል? የትኛው ሐሳብ አሁን ባላችሁበት ሁኔታ ይጠቅማችኋል? እስቲ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙ ወንድም እህቶቻችን ተደራሽ መሆን እንዲችል ቪዲዮውን ላይክ ማድረግ፣ ሼር ማድረግ እንዲሁም ይህን ድንቅ የእውቀት ቤተሰብ ሰብስክራይብ በማድረግ መቀላቀላችሁን አትርሱ። ይህንን ታላቁ ኃይል ወይም the power የሚለውን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ።